ይስጥልኝ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በወሎ ቤት አምራ ቀጠና ወግዴ ግንባር ማካፍታ በተባለ አካባቢ የጥላት ኃይልን ስበው በማስገባትና መውጫ ማምለጫዎችን በመቆለፍ በተወሰደ መብረቃዊና ረቂቅ የጸረ ማጥቃት እርምጃም የአገዛዙ ወራሪ ጦር አከርካሪው ተሰብሮ ሙሉ በሙሉ መሽመድመዱ ታወቀም። ከጥቃቱ ረቂቅነትና ከአርበኞቹ የማጥቃት ፍጥነት ጋር ተዳምሮም የአገዛዙ ጦርን ባፍረከረከው በዚህ የስቦ መምታት እርምጃም 81 የአገዛዙ ወታደሮች ሲደመሰሱ 30 ክላሽና ወታደሮች ደግሞ በአርበኞቹ ቁጥጥር ስር ውለዋል። ታደምጡታላችሁ። በሌላኛው መረጃችን በጎንደር ጠቅላይ ግዛት መነሻቸውን ከመገጭና ከጠዳ ከተማዎች አድርገው በከባድ መሳሪያዎች ታግዘው ከጎንደር ከተማ ምስራቃዊ አቅጣጫ ዳዋና አምቦበር አካባቢዎች ላይ በተንቀሳቀሱት የአገዛዙ ኃይሎች ላይ በተወሰደ ብርቱ የመከላከልና የመልሶ ማጥቃት እርምጃም የጥላት ኃይል ክፉኛ መፍረክረኩ ተነግሯል። ፋኖ በወሰደው ስልታዊ የጸረ ማጥቃት እርምጃም 23 የአገዛዙ ወታደሮች ሲደመሰሱ ክላሽንኮቭ መሳሪያዎችና በርካታ ተተኳሾች እንዲሁም የእጅ ቦምቦች በአርበኞቹ ቁጥጥር ስር የዋሉበት አኩሪ ድል ተመዝግቧል። ተደምጡታላችሁ። በሌላኛው መረጃችን በደቡባዊ ጎንደር የተሰለፈው ያገዛዙ ሰራዊት በጥቃት መሰላቸትና በውስጥ የዘር መድሎ ምክንያት ልክ እንደ እምቧይ ካብ እየተናደ ከነሙሉ ትጥቅ ወደ ፋኖ መቀላቀሉን ቀጥሏል። ሰራዊቱ መክዳቱንና መበታተኑን ተከትሎም በስማዳ ወረዳም ወገዳ ከተማ የሰፈሩ ቀሪ የአገዛዙ ኃይሎችና ካድሬዎች በጅብጌና ሰኞ ገበያ ቀበሌዎች ላይ የከዱ ወታደሮችን አጋልጡ በሚል በፈጸሙት ጥቃት 2 አርሶ አደሮች በግብርና ስራ ላይ እንዳሉ በዘግናኝ ሁኔታ መረሸናቸው ተሰምተዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን ጸረ አማራው የብልጽግና አገዛዝ ሰራዊት በደጋ ዳሞትና በስናን ወረዳዎች በፈጸመው የከባድ መሳሪያ ድብደባም የ1 ዓመት ህጻናትን ጨምሮ 9 ንጹሃን ወገኖች መረሸናቸው ተሰምተዋል። መረጃውን ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሐምሌ 11 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ጤና ይስጥልኝ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በወሎ ቤት አምራ ቀጠና ወግዴ ግንባር ማካፍታ በተባለ አካባቢ የጥላት ኃይልን ስበው በማስገባትና መውጫ ማምለጫዎችን በመቆለፍ በተወሰደ መብረቃዊና ረቂቅ የጸረ ማጥቃት እርምጃም የአገዛዙ ወራሪ ጦር አከርካሪው ተሰብሮ ሙሉ በሙሉ መሽመድመዱ ታወቀም። ከጥቃቱ ረቂቅነትና ከአርበኞቹ የማጥቃት ፍጥነት ጋር ተዳምሮም የአገዛዙ ጦርን ባፍረከረከው በዚህ የስቦ መምታት እርምጃም 81 የአገዛዙ ወታደሮች ሲደመሰሱ 30 ክላሽና ወታደሮች ደግሞ በአርበኞቹ ቁጥጥር ስር ውለዋል። ታደምጡታላችሁ። በሌላኛው መረጃችን በጎንደር ጠቅላይ ግዛት መነሻቸውን ከመገጭና ከጠዳ ከተማዎች አድርገው በከባድ መሳሪያዎች ታግዘው ከጎንደር ከተማ ምስራቃዊ አቅጣጫ ዳዋና አምቦበር አካባቢዎች ላይ በተንቀሳቀሱት የአገዛዙ ኃይሎች ላይ በተወሰደ ብርቱ የመከላከልና የመልሶ ማጥቃት እርምጃም የጥላት ኃይል ክፉኛ መፍረክረኩ ተነግሯል። ፋኖ በወሰደው ስልታዊ የጸረ ማጥቃት እርምጃም 23 የአገዛዙ ወታደሮች ሲደመሰሱ ክላሽንኮቭ መሳሪያዎችና በርካታ ተተኳሾች እንዲሁም የእጅ ቦምቦች በአርበኞቹ ቁጥጥር ስር የዋሉበት አኩሪ ድል ተመዝግቧል። ተደምጡታላችሁ። በሌላኛው መረጃችን በደቡባዊ ጎንደር የተሰለፈው ያገዛዙ ሰራዊት በጥቃት መሰላቸትና በውስጥ የዘር መድሎ ምክንያት ልክ እንደ እምቧይ ካብ እየተናደ ከነሙሉ ትጥቅ ወደ ፋኖ መቀላቀሉን ቀጥሏል። ሰራዊቱ መክዳቱንና መበታተኑን ተከትሎም በስማዳ ወረዳ ወገዳ ከተማ የሰፈሩ ቀሪ የአገዛዙ ኃይሎችና ካድሬዎች በጅብጌና ሰኞ ገበያ ቀበሌዎች ላይ የከዱ ወታደሮችን አጋልጡ በሚል በፈጸሙት ጥቃት 2 አርሶ አደሮች በግብርና ስራ ላይ እንዳሉ በዘግናኝ ሁኔታ መረሸናቸው ተሰምተዋል።
መረጃውን ታደምጡታላችሁ። በሌላኛው መረጃችን ጸረ አማራው የብልጽግና አገዛዝ ሰራዊት በደጋ ዳሞትና በስናን ወረዳዎች በፈጸመው የከባድ መሳሪያ ድብደባም የአንድ ዓመት ህጻናትን ጨምሮ 9 ንጹሐን ወገኖች መረሸናቸው ተሰምቷል። መረጃውን ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሐምሌ 11 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በወሎ ቤት አምራ ቀጠና ወግዴ ግንባር ማካፍታ በተባለ አካባቢ የጠላት ኃይልን ስቦ በማስገባትና መውጫ ማምለጫዎችን በመቆለፍ በተወሰደ የጸረ ማጥቃት እርምጃም የአገዛዙ ጦር አከርካሪው መሰበሩ ታውቋል። 81 የአገዛዙ ወታደሮች በተደመሰሱበት በዚህ ተጋድሎም 15 ክላሽንኮቭ መሳሪያና 15 ወታደሮች እጅ ከፈንጅ በአርበኞቹ ቁጥጥር ስር ውለዋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር ስር የ45ኛ መብረቅ ክፍለ ጦር አርበኞች በወግዴ ግንባር ማካፍታ ተብሎ በሚጠራው አካባቢ በወሰዱት የስቦ መምታት እርምጃም የጠላት ብልጽግና ጦርን አከርካሪ ሰብረው ድል ተቀዳጅተዋል። አርበኞቹ በወግዴ ግንባር ማካፍታ ተብሎ በሚጠራው አካባቢ የጠላትን ጦር ስቦ በማስገባትና መውጫ ማምለጫ አቅጣጫዎችን በመቆለፍ በወሰዱት እርምጃም ጠላት ዳሽቆ እንዲቀር በማድረግ ነው ድል የተቀዳጁትም። በጠላት 11ኛ ዕዝ 203ኛ ኮር 87ኛ ክፍለ ጦር ሰራዊት ትናንት ሐምሌ 10 2018 ዓ.ም በድሮንና በሌሎች የሜካናይዝድ መሳሪያዎች ሽፋን ታግዘው ወደ ወግዴ ማካፍታ አካባቢ ተንቀሳቅሶ ነበረም። የጠላት ጦር ወደ አካባቢው በሚገባበት ወቅት ምንም አይነት እርምጃ ያልወሰዱትና ቀድመው ቁልፍ ወታደራዊ ቦታዎችን በመቆጣጠር አድፍጠው የነበሩት የ45ኛ ክፍለ ጦር አርበኞች ጠላት ወጥመዳቸው ውስጥ መግባቱን ካረጋገጡ በኋላ መውጫ መግቢያ በሮችን ክርችም አድርገው በመዝጋት የጥቃት ዶፍ አውርደውበታል። በዚህ ውጊያ ወደ አካባቢው ሲገባ ምንም አይነት ትንኮሳ ያልተፈጸመበት የጠላት ጦር አካባቢውን በቁጥጥር ስር አውያለው ፋኖ የለም በሚል ለኮሩ ሪፖርት ባደረገበት ቅጽበት ከየት መጣ ያልተባለ የጥይት ሐረር ዘንቦበታል። በዚህ ተጋድሎ በተለይ በጠላት 11ኛ ዕዝ 203ኛ ኮር 87ኛ ክፍለ ጦር ስር ከፊት ለፊት የነበረችው 5ኛ ሬጅመንት ቀለበት ውስጥ ገብታ ሙሉ በሙሉ ስትደመሰስ፣ ቀሪ የክፍለ ጦር ውሃዶችም ከባድ ኪሳራን ተከናንበው ብትንትናቸው ወጥቷል። ጠላት ከመካነ ሰላምና ከተለያዩ ቦታዎች ኃይል በመጨመር አስከሬንና ቁስለኛ ለማንሳት ቢሞክርም አርበኞቹ መንገዱን በአፈሙዝ እርሳስ ስላጠሩት የጥይት ራት ሆኖ ቀርተዋል። የፋኖ ልዩ የጦር ንድፍና የማጥቃት አቅም በታየበት በዚህ ተጋድሎም 40 የአገዛዙ ወታደሮች ሲገደሉ ይህ የሟቾች ቁጥር ቀሪው ኃይል ሲሸሽ በተሽከርካሪ ጭኖ ከወሰደው አስከሬን ውጭ መሆኑ ታውቋል። በአውደ ውጊያው ከተገደሉት በተጨማሪም 21 ወታደሮች ሲቆስሉ 14 ጥቁር ክላሽንኮቭ መሳሪያም፣ አንድ ታጣፊ ክላሽ፣ አንድ ራዲዮ መገናኛም 20 የእጅ ቦምብ፣ 2 የድሽቃ ሸንሸል፣ 800 የድሽቃ ተተኳሽ፣ 2000 የብሬን ተተኳሽ፣ 3000 የክላሽ ተተኳሽ፣ 10 የስናይፐር ካዝና እንዲሁም ሌሎች ወታደራዊ ትጥቆችና ቁሳቁሶች በአርበኞቹ ቁጥጥር ስር ውለዋል። ከጥቃቱ ረቂቅነትና ከአርበኞች የማጥቃት ፍጥነት ጋር ተዳምሮም የአገዛዙ ኃይልን አከርካሪ በሰበረው በዚህ የስቦ መምታት እርምጃ ከተደመሰሱ የጠላት ኃይሎች በተጨማሪ በቁጥር 15 በላይ የሚሆኑ ወታደሮች እጅ ከፈንጅ ተማርከው የዓለም አቀፍ የምርኮኛ አያያዝ ሕገ ደንብ እንዲሁም አማራዊ እሴትና ባህልን ባከበረ መልኩ እንክብካቤ እየተደረገላቸው እንደሚገኝ ነው መረብ ሚዲያ ለማረጋገጥ የቻለው። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በጎንደር ጠቅላይ ግዛት መነሻቸውን ከመገጭና ከጠዳ ከተሞች ያደረጉ የአገዛዙ ኃይሎች በከባድ መሳሪያ ሽፋን ታግዘው ከጎንደር ከተማ ምስራቃዊ አቅጣጫ ዳዋና አምቦበር በተባሉ አካባቢዎች ላይ ተንቀሳቅሰው የነበረ ቢሆንም ከወደ ፋኖ ብርቱ የሆነ የመከላከልና የመልሶ ማጥቃት እርምጃ ተወስዶባቸው ከባድ ኪሳራ መከናነባቸው ተሰምተዋል። 23 የአገዛዙ ወታደሮች በተደመሰሱበት በዚህ ተጋድሎም በርካታ ክላሽንኮቭ መሳሪያዎች ከነተተኳሾቻቸው በአርበኞቹ እጅ ገብተዋል። የአጼ ፋሲለደስ ብርጌድ አርበኞች በወሰዱት የጸረ ማጥቃት እርምጃ ነው የጠላት ጦር የተፍረከረከው። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በዳግማዊ ቴዎድሮስ ኮር ግዙፉ ጎንደር የበጋሻው ክፍለ ጦር ስር የአጼ ፋሲለደስ ብርጌድ አርበኞች ትናንት ሐምሌ 10 2018 ዓ.ም ከመገጭና ከጠዳ ከተማ በከባባድ የጦር መሳሪያ ሽፋን ታግዘው ከጎንደር ከተማ ምስራቃዊ አቅጣጫ ዳዋና አምቦበር ቀበሌዎች ተንቀሳቅሰው በነበረው አገዛዙ ኃይል ላይ የመከላከልና የመልሶ ማጥቃት እርምጃ በመውሰድ አከርካሪውን ሰብረው ድል ተቀዳጅተዋል።
ዳዋና አምቦበር ቀበሌዎች ላይ በተደረገው ተጋድሎ የጠላት ሜካናይዝድ መሳሪያን ከመጤፍ ያልቆጠሩት አርበኞቹም በራሳቸው የውጊያ ስሌትና የጦር ንድፍ የአውደ ግንባሩን የበላይነት በመቆጣጠር የጠላትን ጦር አፍረክርከውታል። በዚህ ተጋድሎ የጠላት ኃይል ከወደ ፋኖ የተሰነዘረበትን ጥቃት የሚመክትበት ፋታ እስኪያጣ ድረስ ሲሽመደመድ፣ በአንጻሩ የፋኖ ኃይል ታክቲክ በተሞላበት የጦር ስልት ጠላትን አሽመድምዶ ኃያልነቱን ዳግም አስመስክረዋል። ፋኖ በወሰደው በዚህ ስልታዊ የጸረ ማጥቃት እርምጃም 23 የአገዛዙ ወታደሮች ሲደመሰሱ 3 ጥቁር ክላሽንኮቭ መሳሪያና ሌሎች የጦር መሳሪያዎች እንዲሁም 153 ተተኳሽ፣ 8 የእጅ ቦምብ፣ የብሬን ሸንሸሎችና ሌሎች ወታደራዊ ቁሳቁሶች በአርበኞቹ ቁጥጥር ስር ውለዋል። በሌላኛው መረጃችን በደቡባዊ ጎንደር የተሰለፈው የአገዛዙ ሰራዊት በጥቃት በመሰላቸትና በውስጥ የዘር መድሎ ምክንያት ልክ እንደ እምቧይ ካብ እየተናደ ከነሙሉ ትጥቅ ወደ ፋኖ መቀላቀሉን ቀጥሏል። ሰራዊቱ መክዳቱንና መበታተኑን ተከትለው በስማዳ ወረዳ ወገዳ ከተማም የጠፉ ወታደሮችን በዚህ ሲያልፉ አይታችኋል፣ አጋልጡ በሚል ቀሪ አገዛዙ ኃይሎችና ካድሬዎች በፈጸሙት ጥቃት 2 ንጹሐን አርሶ አደሮች መገደላቸው ተሰምተዋል። በደቡባዊ ጎንደር የተሰለፈው የአገዛዙ ጦር ልክ እንደ እምቧይ ካብ እየተናደ መፈራረሱን ቀጥሏል። ሰራዊቱ ማን ሞቶም የማን ስልጣን ሊቀጥል በማን ደም የማን ወንበር ሊጸና በሚል የአገዛዝ ስርዓቱ አገልጋይ አልሆንም በሚል ነው ከነሙሉ ትጥቁ እየፈረሰ ወደ ፋኖ እየተቀላቀለ የሚገኘው። በሀገር መከላከያ ስም የተሸፈነው የአንድ ቡድን ጥቅም አስጠባቂ የአገዛዙ አገልጋይ ወታደር የአንድን ሀገር መከላከያ የሰራዊት ዓላማ በሚቃረን መንገድ ህዝብ ላይ ጦርነት በማወጅ ሀገርና ህዝብ ላይ ሰቆቃና ውድመት በማድረስ የአሸባሪነት ተግባር መፈጸም ከጀመረም ዓመታት ተቆጥረዋል። አምባገነናዊው የአብይ አህመድ አገዛዝ በመላ ሀገሪቱ ላይ በሚለኩሰው የተራዘመ ጦርነት ሰራዊቱ በመሸነፍና በመሰላቸቱ ምክንያት ባገኘው አጋጣሚ ሁሉ እየከዳ የሚጠፋውና ወደ ፋኖ የሚቀላቀለው በርካታ ነው። በቅርቡ በጎንደር ጠቅላይ ግዛት ደቡባዊ ክፍል በሰዴ ሙጃ ወረዳ ከነበረው ሰራዊት ውስጥ በደረሰበት የዘር መድሎና የአንድን ብሔራዊ በላይነት የሚዘውሩትን በመከላከያ ጭንብል የተሸፈነ ጸረ አማራ የኦሮሞማውን ስርዓት በመቃወም የጀኔራል ኃይሌ ዘውባንተ ክፍለ ጦርን የተቀላቀለው ውበቱ ታደለ አንዱ ነው። ውበቱ በ2017 ዓ.ም በ17 ዓመቱ በግዳጅ ታፍሶም ወደ ስርዓቱ የገባ የድሽቃ ምድብተኛ የነበረ ወታደር ነው። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ የጀኔራል ኃይሌ ዘውባንተ ክፍለ ጦርም እንደተለመደው ወንድማዊ አቀባበል አድርጎለታል። በሌላ በኩል በመላው በአማራ ፋኖ ሰራዊት እየተመታ ያለው አገዛዙ ሰራዊት እየፈረሰ ወደ ፋኖ እየተቀላቀለ ነው። ይህንን እንደ ምክንያት በመቁጠር የስርዓቱ የወረዳና የሰራዊቱ አዛዦች በጭንቀት የአካባቢው ንጹህ ህዝብ ላይ ሰራዊት ሲከዳ አይታችኋል፣ አጋልጡ በሚል ድብደባ፣ ግድያ፣ ዝርፊያ እየፈጸሙ ይገኛሉ። በቅርቡ ስማዳ ወረዳ ወገዳ ከተማ የሰፈረ ጸረ አማራው ተላላኪ ካድሬና የአብይ አህመድ ተላላኪ ወታደር በተደጋጋሚ አድማ ብተና ሰራዊቱ መክዳታቸውን ሰበብ አድርገው በጅብጌና ሰኞ ገበያ በተባሉ ቀበሌዎች ላይ 2 ንጹሐኖችን ለምን ወታደሮች ሲገዱ አላጋለጣችሁም አይታችኋል በሚል ሐሳዊ ምስክር ረሽኗቸዋል። ስለሆነም ሁሉም የአማራ ተወላጅ የሰራዊቱ አባላትና ሌሎች ኢትዮጵያውያን ራሱን የሀገር መከላከያ ሰራዊት እያለ የሚጠራውን ጸረ አማራ ተቋም በመቃወም ለአማራ ህልውና የሚታገለውን ፋኖ እንዲቀላቀሉና በአብይ አህመድ የተራዘመ ጦርነት ማገዶ እየሆኑ በከንቱ ህይወታቸውን ከማጣት ይልቅ ስርዓቱን በመቃወም ከህዝብ ጎን እንዲቆሙ ጥሪ ቀርቧል። በሌላኛው መረጃችን የጸረ አማራው ብልጽግና አገዛዝ ሰራዊት በደጋ ዳሞትና በስናን ወረዳዎች በፈጸመው የከባድ መሳሪያ ድብደባም የ1 ዓመት ህፃናትን ጨምሮ 9 ንጹሃኖች መረሸናቸው ታውቋል። በእግረኛ ጦር በተደጋጋሚ የደረሰበትን ሽንፈት ለመሸፈን ተስፋ የቆረጠውና በጀነራል መሐመድ ተሰማ የሚመራው አገዛዙ ብልጽግና ሰራዊት ላለፉት 3 ቀናት በደንበጫም፣ በደጋ ዳሞት፣ በስናን፣ በማቻከል፣ በቢቡኝና በደባይ ጮቄ ዙሪያ መድፍ፣ ቢኤም ዙ 23ና ሞርተር በመጠቀም የዘፈቀደ የከባድ መሳሪያ ድብደባም የከፈተ ሲሆን በደጋ ዳሞት ነጩ አካባቢ በተተኮሰ የቢኤም ቅንቡላም የ1 ዓመት ከ6 ወር ህጻናትና እናቶችን ጨምሮ 8 ንጹሃን ወገኖች በገፍ ተገድለዋል። በስናን ወረዳም የ65 ዓመት አዛውንት በመድፍ የተገደሉበት እንዲሁም በደንበጫ ጋሻ መከላከያን ወንም ያሉ ተማሪዎች በአሰቃቂ ሁኔታ የተረሸኑበት የዘር ማጥፋት ወንጀል እየተፈጸመ መሆኑ ታውቋል። የአብይ አህመድ አምባገነናዊ ስርዓት ዕድሜን ለማራዘም የሚንቀሳቀሰውና ተስፋ የቆረጠው የአገዛዙ ሰራዊት በጎጃም የተለያዩ ቀጠናዎች በንጹሃን አርሶ አደሮች በመኖሪያ ቤቶችና በማሳዎች ላይ የከባድ መሳሪያ ድብደባውን አባብሶ ቀጥሏል። በእግረኛ ጦር መፋለም ያቃተው ይኸው ኃይል በደንበጫ፣ በደጋ ዳሞት፣ በስናን፣ በማቻከል፣ በቢቡኝና በደባይ ጮቄ ዙሪያ ሜካናይዝድ ጦር በማሰማራት አረመኔያዊ የዘር ማጥፋት ተግባር እየፈጸመ ነው። በትናንትናው ዕለት ማለትም ትላንት ሐምሌ 10 2018 ዓ.ም በስናን ወረዳ ወይበኝ ቀበሌ በአርሶ አደሩ ማሳና ንብረት ላይ ከምሽቱ 12 ሰዓት ጀምሮ የተተኮሰው ከባድ መድፍ የዚሁ የጥፋት ማሳያ ነው።
ነጭ ውሃ ተብሎ በሚጠራው አካባቢ የሰፈረ ያገዛዙ ቅጥረኛ ሰራዊት ከርቀት የደቀነው የቢኤም ቅንቡላ ንጹሐንን በሚገበያዩበት የበትር ሐሙስ ገበያ ላይና በመኖሪያ ቤቶች ላይ ያረፈ ሲሆን በጥቃቱ 8 ንጹሐን ወገኖች በገፍ ተጨፍጭፈዋል። በዚህ መሰረት እጅግ ሽፈራው የተባሉ እናት ከ2 የ4 ዓመት ወንድ ልጅና ከ1 ዓመት ከ6 ወር ሴት ሕፃን ልጆቻቸው ጋር በአንድ ላይ በቅንቡላው ተመትተው ሕይወታቸው አልፈዋል። እናትነሽ ሀየነው የተባሉ ሌላኛዋ እናት ደግሞ የ1 ዓመት ከ6 ወር ሴት ሕፃን ልጃቸውን አቅፈው በመኖሪያ ቤታቸው ውስጥ እንዳሉ በገፍ ተገድለዋል። ጥቃቱ ቤታቸውን ከነሙሉ ዕቃው ያወደመው ሲሆን 7 የቀንድ ከብቶችም አብረው አልቀዋል። በተጨማሪም በአካባቢው ወፍጮ ቤት በመስራት የሚተዳደረው አቶ ገበያው ጌቴ የተባለ ግለሰብ የትዳር አጋሩ እንዲሁም ከነ ልጁ በአገዛዙ ወታደሮች በጥይት ተደብድበውበታል። በተመሳሳይ ሁኔታ በስናን ወረዳ ጣማዊት ቀበሌን ከረቦ ገበያ ከተማ በአገዛዙ በተወረወረ የመርፍ ቅንቡላም አቶ አለ ላቀ የተባሉ የ8 ልጆች አባትና የ65 ዓመት አዛውንት ሽማግሌ ከነ 2 ፈረሶቻቸው በገፍ ተገድለዋል። በአንጻሩ በደንበጫ አቅጣጫ የፋኖን ክንድ የፈራው ያገዛዙ ጦር የ12ኛ ክፍል ብሔራዊ ፈተናን አጠናቀው ወደ ቤታቸው በመመለስ ላይ የነበሩ ተማሪዎችን አግቶ ወደ ውጊያ ይዞ በመግባት እንደ ጋሻና መደበቂያ ሊጠቀምባቸው የሞከረ ሲሆን ከእናንተ ጋር አንሄድም፣ የጦርነት ሽፋን አንሆንም በማለት በጽናት የሞገቱትን ተማሪዎች በአደባባይ በገፍ እንደረሸናቸው ተሰምተዋል። ብዛታቸው ምን ያህል እንደሆነ ገና እየተጣራ ነው። በዚህ ዙሪያም ዝርዝር መረጃ ስናገኝ ወደ እናንተ የምናደርሳችሁ ይሆናል። ይህንን በአማራ ሕዝብ ላይ የተፈጸመ ያለውን ዓለም አቀፍ የጦር ወንጀልና የንጹሐንን ጭፍጨፋ የዓለም አቀፉ ማህበረሰብ እንዲረዳው ዲያስፖራው ሚዲያዎች፣ የሲቪክ ማህበራትና የሰብአዊ መብት ተሟጋቾች ድምፅ ሊሆኑ እንደሚገባም ጥሪ ቀርበዋል። በተያያዘ ዜና በመካነ ሰላም ከተማ አቅራቢያ መቅደላ ታዳጊ ከተማ ውስጥ በንጹሐን ላይ በተፈጸመ የከባድ መሳሪያ ድብደባ ጉዳት መድረሱ ተሰምተዋል። በሄሊኮፕተር ጭምር በርካታ ወታደሮችን ከሌላ ቦታ አምጥቶ ከመካነ ሰላም ከተማ በቅርብ ርቀት እያራገፈ የሚገኘው አገዛዙ ኃይል በንጹሐን ላይ ጥቃት መሰንዘሩን አባብሶ ቀጥሎ በመቅደላ ታዳጊ ከተማ ውስጥ ከወላጆቹ ጋር የሚኖር ሀብቴ ደመቀ የተባለ ታዳጊ ልጅ በትላንትናው ዕለት መካነ ሰላም ከተማ ከሚገኘው የመቅደላ አምባ ዩኒቨርሲቲ ቅጥር ግቢ ውስጥ በተጠመደና በተተኮሰ ሞርተር ተመትቶም በሞት አፋፍ ላይ ይገኛል። ከዚህ በተጨማሪ አቶ ሀብታሙ ጌታውን የተባለ በልብስ ስፌት የሚተዳደር ግለሰብ እዚያው መቅደላ ታዳጊ ከተማ ውስጥ በተጣለ የሞርተር ቅንቡላ ተመትቶ ከባድ ጉዳት ደርሶበታል። ለዓመታት ከኖሩበትና ሀብት ንብረት ካፈሩበት ከቀያቸው ባገዛዙ ወታደሮች በተፈጸመባቸው ጥቃት ተፈናቅለው ወደ አማራ ክልል የመጡ ወገኖች አሁን ላይ መድረሻቸው የከባድ መሳሪያና የድሮን ጥቃት ሰለባ መሆናቸው በእጅጉ ልብ ሰባሪ ክስተት ነው። ሞትን ሸሽተው ቢመጡም ሊተርፉ አልቻሉም። አማራ ምን ያህል ተሳዳጅ እንደሆነም የእነዚህ ተፈናቃይ ወገኖቻችን ሁኔታም አስረጅ ነው። ሕፃን ሀብቴ ደመቀ ከጥቃት ተርፎ ወደ አማራ ክልል ከወላጆቹ ጋር ቢመጣም የሞርተር ቅንቡላ ማረፊያ ሆኖ ጨቅላው ሰውነቱ የእሳት ማብረጃ ሆኗል። በመካነ ሰላም ቀጠና በተከታታይ ላለፉት ቀናት በተመሳሳይ ጥቃት ተፈጽሞ በንጹሐንና በንብረት ላይ ከፍተኛ ጉዳት ደርሰዋል። ሰሞኑን ጨምሮ ወደ አርሶ አደሮች መንደር በከባድ መሳሪያ በተደጋጋሚ ተተኩሶም በቤት እንስሳትና በንብረት ላይ ከፍተኛ ጉዳት ደርሰዋል። ከፋኖ ጋር እጅ በእጅ ውጊያ ተዋግቶ ማሸነፍ ያልቻለም የፋሽስቱ አብይ አህመድ መንግስት በድሮንና በሜካናይዝድ መሳሪያ በየዕለቱ የሚፈጽመው ግፍ መላው አማራ ለትግል እንዲነሳሳ የሚያደርግ መሆኑን በመረዳት ጥላትን አምርሮ በመጥላት ለትግል ቆርጦ መነሳት በተባበረ ክንድ ለህልውናው መቆም አለበት ሲል ምኒልክ ዕዝ በሚዲያና ኮሚኒኬሽን መምሪያው በኩል ባወጣው መረጃም አሳስበዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በኢትዮጵያ ቤኒሻንጉል ጉሙዝ ክልልና በሱዳን መካከል የሚገኘውና ሁለቱን ሀገራት የሚያገናኘው ታሪካዊው የኩምሩክ ድልድይ በታጠቁ ኃይሎች ጥምረት መፍረሱ ተገለጸ። ከአሶሳ ተነስቶ የሱዳን ኩምሩክን የሚያቋርጠውና ቢ40 በተሰኘው አውራ ጎዳና ላይ የሚገኘው ይህ ድልድይ መሰበር በቀጠናው ላይ ከፍተኛ ወታደራዊና ኢኮኖሚያዊ ጫና እንደሚያሳድር ተጠቁሟል። ለበርካታ ዓመታት የሁለቱን ሀገራት የንግድ ልውውጥና የሰዎቹን እንቅስቃሴ ሲያሳልጥ የነበረው ይህ ድልድይ መፍረሱ ከፍተኛ የሎጂስቲክ መስተጓጎልን ያስከትላለም ተብሏል። በዚህ ምክንያት ጥሬ ዕቃዎች እንዲሁም የገቢና የውጭ ንግድ እንቅስቃሴዎች ሙሉ በሙሉ እንዲቆሙ ያደርጋል። በሌላ በኩል ድርጊቱ ወታደራዊ ስትራቴጂክን ያነገበ መሆኑም ተገልጿል። ተቃራኒ ጦርን እንቅስቃሴ ለመግታት ድልድዮችን ማፍረስ የተለመደ ወታደራዊ ስልት ሲሆን ይህም በሰሜን ኢትዮጵያ ጦርነት ወቅት በወልዲያና ጋሸን አካባቢዎች ከታየው የድልድዮች መፍረስ ጋር ተመሳሳይነት አለው ተብሏል። ይህ የድንበር ላይ ውጥረትና የድልድይ ማፍረስ እርምጃ እየተካሄደ ባለበት ወቅት የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብደልፈታህ አልቡርሃን በኤርትራ አስመራ ድንገተኛ ጉብኝት እያደረጉ ስለመሆኑም ተሰምተዋል። ጀነራሉ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር በቀጠናው የጸጥታ ጉዳዮች ዙሪያም እየመከሩ ባለበት ወቅት በኩምሩክ ድንበር ይህ ክስተት መፈጠሩ የጉዳዩን ፖለቲካዊና ወታደራዊ ስፋት ይበልጥ አጉልቶታል።
አድማጭ ተመልካቾቻችን ለዛሬ ሐምሌ 11 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።